እኛ እንዲሁ ስሜቴ ተጎዳኘው እንዲህ ተባልኩ ያን ስንጨነቅ ስጋቸው ደማቸው በደምና በስጋ እየተወራረዱ የሚገደሉ ክርስቲያኖች አሉ። ስለዚህ እንደኔ ካልሆነ ይባላል ሰው አይባልም እኮ ብያለሁ። ያው ከገባሁበት ሰዓት ጀምሮ እስቲ ቤት የከፈቱ ክርስቲያኖች ካሉ ዘግቶ ይምጡ። በቃ ኑ እንደኔ ምና አልልም። ለምንድን ነው የምለው? የለውም። አሁንም ድምፅ መሆን ትችላላችሁ። አሁንም ባገኛችሁ በቻላችሁት አቅም ባይዘወይ በቻላችሁት አቅም ኦኬ፣ በቻላችሁት አቅም ይሄ ይበልጣል ይሄ አንሳል የሚባል ነገር የለም። በቻላችሁት አቅም ክርስትና በፍቅር ሆኖ የሚሰራ ካልሆነ ምንም ዋጋ የለውም። ስለዚህ ጸሎት ማድረግ የሚችል ካለ በጸሎቱ ይበርታ። ኦኬ፣ ጸሎት ማድረግ የሚችል በጸሎቱ ይበርታ። ማስተማር የሚችለው በማስተማሩ ይበርታ። ድምፅ መሆን ያልቻልን ሰዎች ወንድሞች እህቶች ካልን አሁንም ድምፅ መሆን ይቻላል። ምንም ችግር የለውም። አሁንም ድምፅ መሆን ትችላላችሁ። አሁንም ባገኛችሁ በቻላችሁት አቅም ባይዘወይ በቻላችሁት አቅም ኦኬ፣ በቻላችሁት አቅም ይሄ ይበልጣል ይሄ አንሳል የሚባል ነገር የለም። በቻላችሁት አቅም ክርስትና በፍቅር ሆኖ የሚሰራ ካልሆነ ምንም ዋጋ የለውም። ስለዚህ በቻላችሁት አቅም ሁሉ በቃ ቪዲዮ መስራት የምችሉ ቪዲዮ መስራት፣ ትዊተር ላይ ከሆነ ትዊተር ላይ፣ ፌስቡክ ከሆነ ፌስቡክ፣ ሁሉ ልዩ ልዩ ጸጋ ስላለው ማለት ነው። ሁሉ አንድ አይነት ጸጋ የለውም። ሁሉ የተለያየ ጸጋ፣ የተለያየ አቅም፣ የተለያየ ችሎታ ነው ያለው። ትዊተር መጠቀም የማይችልን ሰው ትዊተር ተጠቀም ብትሉት አይሆንም። ኦኬ፣ ሰው ትዊተር ቴክኖሎጂውን መጠቀም የማይችል ሰው ይኖራል፣ በተለያየ ምክንያት ባለመማር፣ አጠቃቀሙን ባለማወቅ ብዙ። ስለዚህ ያን ሰው ትዊተር ለምን አልተጠቀምክም ብላችሁ አትወቅሱትም ማለት። ስለዚህ በሚችለው ያ ሰው ለምሳሌ የሚችለው ፌስቡክ ላይ መጻፍ ከሆነ በሚችለው እኔ ያረኩትን ለምን አላረክም እያላችሁ ይሄ በአንድ ላይ በአንድ ልብ በአንድ መንፈስ በተለያየ ጸጋውን ልንሰራ የሚገባውን ነገር አደራ በመወቃቀስና በመሰዳደብ ወይ በመንቀፍ ማንንም ወደኋላ እንዳታስቀሩ። እሺ፣ በሚችሉት ጸሎት ማድረግ የሚችል ካለ በጸሎቱ ይበርታ። ኦኬ፣ ጸሎት ማድረግ የሚችል በጸሎቱ ይበርታ። ማስተማር የሚችለው በማስተማሩ ይበርታ። ኦኬ፣ ትዊተር ላይ ፌስቡክ ላይ ባገኘነው ሁሉ ነገር ላይ የምንችል ሰዎች ለክርስቲያኖች፣ ለተገደሉ፣ ለተገፉ ድምፅ እንሁን። ሁሉ ሰው ግን አንድ ነገር አይሰራም። ሁሉ ሰው ግን ማድረግ አይቻልም። በምትችሉት አቅም ሁሉ እግዚአብሔር ነው የሚያውቋ ባይዘወይ። አሁን ለታይታ የሚደረግ ነገር መኖር የለበትም። አደራ እንዲሁ በቃ ታይታ የሆነ ሼም ይዞኝ ወይ ደግሞ የሆነ ነገር ነው፣ እንደዛ እንዳታረጉ። እግዚአብሔር ከልብ የሆነውን ጥቂቷን ነገር ይቀበላል። ዋናው ከልብ ይሁን። ከልባችሁ አድርጉት። ከልባችሁ ይሁን። ኦኬ፣ እግዚአብሔር ዘንድ ብዙ ናት። ትንሽ የሚባል ነገር የለም። አንዳንድ ወንድሞቻችን አባቶቻችን ብርቱ ናቸው፣ ከባዱን ሸክም ይሸከማሉ። ለነሱ በተሰጠው ጸጋና መክሊት ልክ አንዳንድ እህቶቻችን ወንድሞቻችን ደግሞ ጥቂቷን በአይን ሲታይ ጥቂቷን ይመስላል፣ ግን በእግዚአብሔር ዘንድ ትልቅ ነው። ሁሉም በፍቅር በእኩልነት ባለመወቃቀስ፣ ባለጣት ባለመቀሳሰር መበርታት ነው። ኦኬ፣ ስለዚህ አጀንዳችን እየተገደሉ ያሉ ፈተና ውስጥ በዕለት ዕለት የሚገቡ ክርስቲያን መሆናቸው ስህተት ሆኖ ኦርቶዶክሳዊ መሆናቸው ስህተት ሆኖ በግፍ ለሚገደሉ ክርስቲያኖች ብቻ ነው አጀንዳችን። ይሄ ስሜታዊነት እንዳይኖረው መጠንቀቅ ነው። ምክንያቱም ቀጣይነት እንዲኖረው፣ መበርታት እንዲኖረው፣ አቅም ጉልበት እንዲኖረው። ኦኬ፣ ይሄን ስናረግ ታዲያ በፍቅር ተያይዘን በመጠባበቅ በመረዳዳት በመተሳሰብ አንዱ አንዱ ላይ ጣት በመቀሰር አንዱ አንዱን በመስደብ አንዱ አንዱን አይደለም። ምክንያቱም ለዚህ ሁሉ መፍትሄው መጨረሻ ላይ ማን ነው? ሲጻፉልኝ የዚህ ሁሉ መፍትሄው ማሰሪያው ማን ነው? መልሱልኝ። የዚህ ሁሉ መፍትሄው መቼም አባቶቻችን አትሉኝም፣ ጳጳሳት አትሉኝም። የዚህ ሁሉ ማሰሪያ መፍትሄው ማን ነው? መልሱልኝ። የዚህ ሁሉ ይሄ ሁሉ ልፋታችን ትዊተርም በሉት ዩቲዩብም በሉት ቲክታክም በሉት ምንም በሉት የዚህ ሁሉ መፍትሄው ማን ነው? መጨረሻ ላይ እግዚአብሔር። አለቀ። እግዚአብሔር የሌለበት ነገር መጽሐፍ ቅዱስ ሚላል አገርን እግዚአብሔር ካልጠበቀ ይላል። አገርን እግዚአብሔር ካልጠበቀ ጠባቂ በከንቱ ይለፋል ይላል። ስለዚህ ከምናደርገው ነገር ሁሉ በፊት እግዚአብሔርን ማስቀደም አለብን። ከፊትም ከኋላም እኛ መሀል ነው ያለ ነው። ስንጀምርም እግዚአብሔር ነው፣ ሲያልቅም እግዚአብሔር ነው። መሀል ላይ የኛ ምን አለ? የኛ ድርሻ አለ፣ የኛ ስራ አለ፣ የኛ መትጋት አለ። መጨረሻውና መጀመሪያው ግን ማን ነው? ኢየሱስ ክርስቶስ።
ኃይላችን ብርታታችን ማን ነው? ክርስቶስ ኢየሱስ። ኦኬ ክርስቶስ ኢየሱስ። ኃይል የሚሆነን ጸጋ የሚሆነን ጥበብ የሚሆነን ማን ነው? ክርስቶስ ኢየሱስ። ስለዚህ ሁሌም ጸሎት፣ ምንም ነገር ካረግን በኋላ ጸሎት። ቲዩተር አረጋችሁ አይደል? ደግሞ ጸሎት። አቡነ ዘበሰማያት ሰላም ለኪ ቆመን አሁን ጸሎት እናደርጋለን። ባይዘወይ ከኔ ጋር እኔ በጣም በጸሎት አምናለሁ። በጣም ነው የማምነው። እያንዳንዱ ነገር ፍቃድ እግዚአብሔር ያስፈልጋል። ለእያንዳንዱ ነገር እግዚአብሔር እንዲቀድም ከጅማሬም እግዚአብሔር ፍጻሜም እግዚአብሔር እንዲሆን ኦኬ። ስለዚህ ፍትህ ግን ከጸሎት ጋር፣ ፍትህ ግን ከንጹህ ልብ ጋር መሆን አለበት። ስለዚህ ለክርስቲያኖትና ወንድሞቻችን ፍትህ ስንጠይቅ ደግሞ እግዚአብሔር የሚደሰትበትን ነገር ደግሞ እያደረግ ሊሆን ይገባል። ኦኬ አደራ። እና አጀንዳችን ይሄ ነው። አጀንዳ ለማስቀየር ይሞክሩ ካሉ እዚህ ሶሻል ሚዲያው ላይ ታዋቸው። ለጊዜው አትስደቧቸውም፣ አትንቀፏቸውም። እኔ ለምን ሰው እንደሚሰድብ አላውቅም። ሰው ለምን እንደሚነቅፍ አላውቅም። በቃ ስድብ ምንድነው? መተቸት ምንድነው? መንቀፍ እዴ በቃ ዝም ብለን ስራችን እንስራ። ያሬድ ስራውን ዝም ብሎ ይስራ። እዚህ ያላችሁ ወንድሞች፣ አባቶች፣ መምህራን ዝም ብለን ስራችንን እንስራ። እገሌ አልሰራም፣ እገሌ እንዲህ ነው፣ በዚህ ገብቶ በዚህ ወጥቶ። ይሄ እኮ ነው ባይዘዌ እግዚአብሔር እንዳይረዳን እያደረገ ያለው። ምክንያቱም እግዚአብሔር ከአመፅና ከክፋት ጋር አይተባበርም እግዚአብሔር። ስለዚህ ስራችንን እንስራ። ሌሎች ቢከተሉን መልካም ነው፣ ሌሎች ቢሰብ መልካም ነው። ባይከተሉንስ ያስቆመኛል? አያስቆመኝም። ምክንያቱም የወጣውበት ዓላማ መንፈሳዊ ስለሆነ አጀንዳዬ ቤተክርስቲያን ስለሆነች ሰዎች ቢከተሉ መልካም ነው። ባይከተሉም ግን በርትቼ እቀጥላለሁ። እኔ ብቻዬን ብቆም እንኳን ቤተክርስቲያን ይዤ እቆማለሁ። እኔ እየሄድኩኝ ወደኋላ ሄጄ እንትና አልመጣም አብሮኝ ይሄን አልተናገርም፣ ገሌ በዚህ አልተናገረችም፣ ገሌ እንደዚህ እንዳንል ኦኬ፣ እንዳንል ፈጽሞ እንዳንል አደራ። በቃ ስራችን ተግተን እንስራ። የሚተጋው ይትጋ፣ የሚበረታው ይበርታ። አንተ እየተጋ ስትመጣ ሌሎች ይከተሉሃል። ኦኬ እኔ እየተጋው ከመጣው ሌሎች ትጋቴን አይተው ይከተላሉ። ስድቤን አይተው አይከተሉኝም፣ ነቀፋዬን አይተው አይከተሉኝም። ቢከተሉኝም በግድ ነው የሚከተሉኝ። ባይዘወይ በግድ በቃ አይቀጥሉበትም። እውነቱን ለመናገር ግን ተግቼ ስሰራ እንዴ ያሬድ እየበረታ ለምንድን ነው የማልበረታ ብሎ የሚቀጥለው ሰው እየበረታ ይሄዳል። ኦኬ በዚህ መልክ እናድርገው። አደራ እግዚአብሔር ከኛ ጋር ነው ያለው። በአርሲ ዞን ለሚገደሉ በየክፍለ ሀገሩ በየሀገሩ ለሚገደሉ ክርስቲያኖች ሁሉ በዘር ይሄ የዘረኝነት ካንሰር ያለብን የዘረኝነት ካንሰር፣ የዘረኝነት ፍቅር ያለብን፣ የዘረኝነት ጡት የምንጠባለን እናንተን ይሄ አይመለከታችሁ። ይሄ የሚመለከተው ክርስቲያኖችን ነው። ክርስቲያን ዘር የለውም። ክርስቲያን አገሩ በሰማይ ነው። ኦኬ አገሩ በሰማይ ነው ክርስቲያን። ስለዚህ አገራችን በሰማይ ነው። ሁሌም አይታችሁ ከሆነ እንደዚህ አንድ ልንወስን ስንል ዘረኛው ይመጣና ይበትናል። ኦኬ ማህተብ አንጠልጥሎ ዘረኛ አለ። ኦኬ ማህተብ አንጠልጥሎ ክፉ አለ። በቃ ሁሌም የሆነ ነገር ህብረት ሲፈጠር በቃ አይኑ የሚደፈርስ ሞልቷል። ስለዚህ አገራችን በሰማይ ነው። አገሩ በሰማይ እንደሆነ ሰው እንሁን አደራ። አገሩ በሰማይ የሆነ ሰው እገሌ ሰደበኝ፣ እገሌ ነቀፈኝ፣ እገሌ በዚህ ወጥቶ እያለ እሹሩር አይፈልግም። አገሩ በሰማይ ነዋ። አገሩ በሰማይ ስለሆነ ሰዎች ቢከተሉትም ባይከተሉትም፣ ሰዎች አብረውት ሆኑም አልሆኑም፣ አገሩ በሰማይ ነው። አገሩ በሰማይ ነው። ስለዚህ ዝም ብሎ ይሄ የሚልመጠመጡ በቃ ዝም ብለው እንዲያው እይታ እንዲያው ቀፉኝ የሚፈልጉ ሰዎች አሉ። እነዚህ በጣም እንቅፋት ናቸው። የድራማ ህይወት ኦኬ፣ የድራማ ህይወት ዝም ብሎ የተውኔት ህይወት፣ የድራማና የተውኔት ህይወት የሚሰሩ ሰዎች አሉ። እዚህ ላይ ቀላጆች እቃቃ ጨዋታ የሚጫወቱ ህይወታቸው ላይ። ስለዚህ ሀሳባችሁን እንዳይበትኑት እንደነዚህ አይነት ሰዎች። አገራችን በሰማይ ነው። አገራችን ቲክቶክ ላይ አይደለም። አገራችን የሆነ ነገር በቃ እንዲያው በዚህ ገብቶ ቲክቶክ ላይ በዚህ ወጥቼ በዚህ ገብቼ ወደዳችሁኝ፣ ጠላችሁኝ፣ ሰደባችሁኝ፣ ያቀፋችሁኝ፣ እንዲያው ሳማችሁኝ፣ እንዲያው በቃ ገላመጣችሁኝ። ምንድን ነው ይሄ? ምንድን ነው ይሄ? ይሄ ገና ኬጂ ያልጨረሰ ማይንድ ሴት፣ ገና ያላደገ ማቹር ያልሆነ አገሩ በሰማይ ያልሆነ ዓላማ የሌለው ሩጫ፣ ክርስትናው ያልገባው ሩጫ፣ የሞቀታ የድራማ ህይወት፣ የተውኔት ህይወት። በቃ ጸንተ ኑር፣ በርትተ ኑር።
ስለዚህ እንበርታ እሺ፣ አደራ። አሁን አላማችን አጀንዳችን ሁሉ ክርስቲያኖች በግፍ የሚገደሉ አርሲ ላይ ብቻ አይደለም፣ በየክፍለ ሀገሩ፣ በየዞኑ፣ በየከተማው የሚገደሉ ክርስቲያኖች ኦኬ። እነዚህ ሁሉ ለእነሱ ድምፅ እንሆናለን፣ ለእነሱ ጸሎት እናደርጋለን፣ ወደ እግዚአብሔር እንጮሃለን ኦኬ። ስለዚህ ከኔ ጋር ጸሎት አሁን እናደርጋለን። እኔ በጸሎት አምናለሁ፣ በጸሎት በጣም ነው የማምነው። በእግዚአብሔር ጩኸቶች ሁሉ ወደ እግዚአብሔር፣ ለቅሶዎች ሁሉ ወደ እግዚአብሔር፣ ጉልበቶቹ ወደ እግዚአብሔር ተንበርክከው በጣም ብዙ ነገር ይመጣል ብዬ አምናለሁ። ጳጳሳቱን ተዋቸው፣ ቤተ ክህነቱን፣ ቤተ መንግስቱን ለክርስቲያኖች ጀርባ የሰጡበት ጊዜ ነው። ቆይቷል። ጀርባ ከሰጡት ባይዘወይ ቆይተዋል። የጀርባ አሰጣጡ አይነት የተለያየ ነበር። አሁን ግን በደንብ ነው ጀርባ የተሰጠው። ይሁን፣ ችግር የለውም ይሁን። እኛ ሀገራችን በሰማይ ነው። አሁንም ቤተክርስቲያን ትቀጥላለች። ጀርባ የሰጠው ሁሉ ይሞታል። ባይዘወይ ጀርባ የሰጠው ሁሉ ይሞታል። ማንም የጸና የለም አለ እንዴ? የለም እኮ ባይዘወይ። እስቲ እዩ፣ ኦርቶዶክሲያንን ነክቶ ክርስቲያኖችን ገሎ የቆመ አለ? አይታችኋል? የለም። ሁሉ ይሞታል። ሁሉም ይሞታል። ሁሉም በቃ። ስለዚህ ትሞታለህ፣ ገዳይም ትገደላለህ። ባይዘወይ ገዳይ ትገደላለህ፣ አራጅ ትታረዳለህ። አይቀርልህም። ኦኬ፣ አይቀርም። እንደኖ ጀግና እንደሆንክ እንዳረርክ አትቀጥልም። ሁሌ ደም እንዳፈሰስክ አትቀጥልም። ይኸው እውነቱን ነው የምነግርህ። እግዚአብሔር ይበቀልሃል። ንስሐ እንድትገባ እግዚአብሔር ይታገሳል። ለጊዜው ክርስቲያኖች ትገል ይሆናል፣ ታስጨንቅ ይሆናል። ቤተክርስቲያን ትቀጥላለች። አንተ ግን የስጋዊ ነፍስ ሞት ትሞታለህ። አንተ ግን ገዳይ ይመጣባል፣ አይቀርልህም። ልክ ቃየል አቤልን ከገደለው በኋላ እረፍት እንዳጣ የአቤል ደም ሰላም እንደነሳው ማለት ነው። እና ክርስቲያኖችን መግደል አገልግሎት መስሎ የሚታይህ፣ ክርስቲያኖችን መግደል ጽድቅ መስሎ የሚታይህ፣ ክብር፣ ጀግንነት የሚታይህ፣ ትሞታለህ። ወይ በያዝከው መሳሪያ ራስን ትገላለህ፣ ወይ በያዝከው ገመድ ራስን ታንጠለጥላለህ። እመነኝ፣ የሰዎችን ደም አፍሰህ ሰላም የለህም። የሰዎችን ደም፣ የሰዎችን አንገት ቆርጠህ ለዛውም ባላጠፉት ኦርቶዶክሳዊ ክርስቲያን መሆናቸው ብቻ ያ ጥላቻ ፈጥሮብህ አንተ ረፍት የለህም። ምስኪን አንተ ነህ። ባይዘወይ ምስኪኑ አንተ ነህ የምታሳዝነው። የምታሳዝኙ እንደዚህ አይነት ሴት፣ እንደዚህ አይነት ወንድ አንተ ነህ የምታሳዝነው። እነዛማ ወደ አምላካቸው ወደ እረፍታቸው ሄዱ። አንተ ግን ታሳዝናለህ። ተቅበዝባዥ ነህ። ረፍት የለህም፣ እንቅልፍ የለህም፣ ሰላም የለህም። ሰውነትን ቆመ የሚለው እንጂ ሬሳ ሆነሃል። አየህ፣ በቃ ይመጣብሃል። ወይ ገዳይ ይመጣብሃል። እውነት ነው። የሚገል ሰው ይመጣብሃል። አብሮ ክርስቲያኑን የገደሉ ሰው አንተ መልሶ ይገልሃል። ደግሞ ሲገልህ ዝም ብሎ አይደለም፣ እያሰቃየ ነው የሚገልህ። እና ይገርማል። እግዚአብሔር ይበቀልሃል። እግዚአብሔር በጣም ይበቀልሃል። ንስሐ ብትገባ ይራራልሃል፣ ይምራሃል። ቸር ነው፣ ፍቅር ነው፣ መሀሪ ነው። አይ እምቢ ካልክ ግን እግዚአብሔር ያቅበታል። ወዮ ለአንተ ነው ማዘን፣ ለአንተ ነው ማዘን። እኛ ክርስቲያኖችን፣ ወንድሞቻችን ክርስቲያኖች ተወዳጆች ስትገድል ይሰማና እናለቅሳለን። ግድ የለህም ግን ለአንተ ግን አብዝተን እናለቅስልሃለን። ለአንተ ለገዳዩ ግን አብዝተን እናዝንልሃል፣ አብዝተን ጥቁር እንለብስልሃለን። የአንተ ህይወት ያሳዝናል። የምትረግጠው ሁሉ ነው የሚነድፍህ፣ የምትረግጠው ሁሉ ነው የሚገልህ። እና እግዚአብሔር ልቦና ይስጣችሁ። ግን በጽናት የሞታችሁ በርትታችሁ ክርስቶስን አንክድም ብላችሁ ክርስቶስን አንክድም፣ ክርስቶስ ህይወቴ ነው፣ ክርስቶስ የዘላለም ቤቴ ነው፣ አገሬ በሰማይ ነው፣ ግደሉኝ፣ እረዱኝ፣ አንገቴን ቅሉት፣ አቃጥሉኝ ብላችሁ የጸናችሁ ግን እናንተ እንቁዎቻችን፣ እናንተ ብርቶቻችን፣ እናንተ ምስክሮቻችን፣ እናንተ የክርስቶስ ምስክሮች፣ ክርስቶስን የመሰከራችሁ በመከራ እስከ መከራ የታመናችሁ ሰይፉ እንትን ያላላችሁ ወደኋላ ያላደረጋችሁ ይሄ ማስፈራራቱ፣ ጥይቱ፣ ቦምቡ፣ መከራው፣ እሳቱ ሁሉ ምንም ያልመሰላችሁ እናንተ ብርቶች፣ አገራችሁ በሰማይ እንደሆነ የገባችሁ እዚህ ያሉ አላያችሁም? ቲክታክ ላይ አላቀፋችሁኝም ብሎ እምነት የሚቀይር
አልሳማችሁኝም፣ አላያችሁኝም፣ እንዲያው አላሻችሁኝም፣ እንዲያው በቃ ማሳጅ አላረጋችሁኝም፣ እንዲያው በቃ ፊት ነሳችሁኝ እና እምነት ቀይሬያለሁ የሚል ቀልደኛ ደግሞ እነዚህ ደግሞ አሉ የበረቱ የሆነ እቀፋ የማይፈልጉ የሆነ እገዛ የማይፈልጉ ክርስቶስ ህይወታቸው የሆነ ክርስቶስ ዓላማቸው የሆነ የሰዎች መኖር አለመኖር ደንታቸው አልሆነ አገራቸው በሰማይ እንደሆነ የገባቸው ሩጫቸው የገባቸው ኦኬ አስባችሁታል? እስቲ አስቡት። እዚህ አላቀፍከኝም፣ አልሳምከኝም፣ አላየኸኝም፣ አልጎበኘኝም እያለ እምነት ከሚቀይር ሰው ይሄ አይነት ሰው ሰይፍ ይመጣበት ምን ሊሆን ነበረ? ይሄ አይነት ሰው መከራ ጥይት ቢደቀንበት ምን ሊሆን ነበረ? ወደ እሳት ቢጣ ምን ሊሆን ነበረ? ምን ሊሆን ነበረ? ይገርማል እኮ አላቀፍከኝም ብሎ እምነት የሚቀይር እንዲያው በቃ ሞቅ ሞቃ ሲቀዘቅዘኝ አላሞከኝም በቃ ብላ እምነት የምትቀይር ቲያትረኞች ብላችሁ ሰነፎች እናንተ መርፌ ነው የምትፈሩት እኮ መርፌ ያስፈራችኋል ማለት እኮ ነው። እቀፋ ከሆነ እምነት ያስቀየረ ኦኬ እቀፋ ፈልገ ሙቀት ፈልገ ከሆነ እምነት ያስቀየረ መርፌ ይዤ በመጣ እምነትን ትቀይራለህ ማለት እኮ ነው። አንተ እስክሪፕቶ ጫፍ ሹል ነገር ይዤ በመጣ ያንን ሹል ነገር አምጥቼ እምነትን ካድ ብለህ ትክዳለህ። ሰነፍ አጀንዳ መሆን የምትፈልጉ አላችሁ። ከቤተ ክርስቲያንን ነገር ትታችሁ አጀንዳ መሆን የምትፈልጉ በቃ ለእናንተኛ ጊዜ የለንም ባይዘወይ ምክንያቱም ለእግዚአብሔር ጊዜ የላችሁ። ለእግዚአብሔር ጊዜ እንደሌላችሁ በምን አወቅን? ይኸው እና ለእግዚአብሔር ጊዜ የሌለ ሰው አቀፍከኝ አላቀፍከኝም አላዘልከኝም። የሰው ልጅ ባይዘወይ አዝላችሁትም ምን የሚል መሰላችሁ? አዝላችሁትም እግሬ ተንጠለጠለ የሚል ነው አይደል? ጻፉልኝ ይሄንን። የሰው ልጅ ታዝሎም ምን የሚል ነው? እግሬ ተንጠለጠለ የሚል ነው። አያችሁት? እግሬ ተንጠለጠለ የሚለው በቃ እንደዚህ አይነት ነገር አለ። ስለዚህ የትና ወንድሞቼ በርቱ። ገና ህማሙ መከራው ፈተናው ይመጣል። ገና ስለ ክርስቶስ የምንቀበለው መከራ ገና ከዚህ በላይ ይመጣል። ኦኬ ዛሬ የአርሲ ክርስቲያኖች በፊትም በጣም ብዙ ክርስቲያኖች በየቦታው ተገለዋል። ነገ በየቤታችን ይመጣል። ባይዘወይ በየቤታችን ይመጣል። አላቀፍከኝም፣ አላሞከኝም፣ እንዲያው አላየኸኝም፣ እንዲያው በቃ የምትል ሁሉ ነገ ሰይፍ ይመጣል። ሰይፍ ይመጣል። ነገ ሰይፍ ሲመጣ ምን ልትሆን ነው? ነገ መከራ ይመጣል። ኦኬ ስለዚህ እንበርታ። ጊዜ ለማይሰጠው ነገር ጊዜ አትስጡ። ጊዜ ለሚሰጠው ነገር ጊዜ ስጡ። አሁን ላይ ጊዜ የምንሰጠው የቤተ ክርስቲያናችን ጉዳይ ነው። አሁን ላይ የሚገደሉ የሚታረዱ ዛሬም እስከዚህ ሰዓት ድረስ የሚገደሉ እኛ ገና የተነገረንን ነው። ያልተነገረን ይሄኔ ስንት አለ በየቦታው የሚገደሉ በየቦታው የሚታረዱ። ስለዚህ ክርስቲያኖች እንበርታ፣ ክርስቲያኖች እንጽና። ኦኬ ሁላችንም በየአቅማችን እንሩጥ። አደራ ሰዎች አትጠብቁ። ሰዎች እንዳንጠብቅ ጸሎት ለማድረግ ሰዎች አንጠብቅም አይደለ? በቃ በጸሎት እናርገው ሁሉን ነገር። ከዛ ደግሞ በቻልነው መጠን በቲክታክ፣ በትዊተር፣ በፌስቡክ ባገኛችሁት አጋጣሚ ሁሉ የክርስቲያኖች ሞት፣ የክርስቲያኖች ድካም፣ የክርስቲያኖች መሳደድ እስከ መቼ ነው እያልን ደግሞ ድምፅ እንሆናለን። አለቅ በምትችሉት አቅም ሁሉ ያን የምትችሉትን አቅም ስታደርጉ እገሌ ለምን አልተናገርም ብላችሁ ግን ሰው እንዳትነቅፉ አደራ። እገሌ ለምን ይሄን አላለም እንዳትሉ። ምክንያቱም ሩጫችን ሁሉ በፍቅር ሊሆን ይገባል። ሩጫችን በመግፋት በመገፋፋት በመተቸት ከሆነ አይሆንም። ሩጫችን በፍቅር ሊሆን የሚገባው። ያሬድ ከሆነ ሩጫውን ይሩጥ። እህቶች ወንድሞች ከተከተሉት መልካም ነው። ባይከተሉትም ሩጫውን ይሩጥ። ኢትስ ኦኬ፣ ምንም ችግር የለውም። ኦኬ የኔን ሩጫ አይተው የኔን ብርታት አይተው ይከተሉኛል። በሚከተሉኝ ሰዓት ይከተሉኛል። አልተከተላችሁኝም ብዬ ግን አልሰድባቸውም። አልተከተላችሁኝም ብዬ ግን ከዓላማዬ ፈቀቅ አልልም። ምክንያቱም ይዤ ወጣሁት ክርስቶስን ነው። ክርስቶስን ነው። ስለዚህ እንደዛ እናድርግ።
ጸሎታችን እናድርግና ዛሬ የገባበት ትልቁ ዓላማ ይሄን ሰው ምንም ስላልተመቸኝ የዲያቆን ዳዊትን ቪዲዮ ሼር አድርጌያለሁ። ባይ ዘ ወይ እየገባችሁ ሼር አድርጉ። እሺ ሁላችሁም ሼር አድርጉ፣ ዲዩት አድርጉ። በተለይ እንግሊዘኛ ተናጋሪ ለሆኑ ሰዎች በዓለም አቀፍ ደረጃ እንዲደርስ ማለት ነው። ያንን ሼር አድርጉ። ይሄን እንቅስቃሴ ከሚያደርጉ ወንድሞች አባቶች ጋር ሁሉ ህብረት አድርጉ። ይሄን እንቅስቃሴ የሚያደርጉትን አባቶች ወንድሞች ሁሉ በጸሎት አስቡ። ኦኬ። ደግሞ ቀስ እያሉ ደግሞ የሚቀላቀሉ ወንድሞች እህቶች ካሉ ደግሞ ጊዜ ስጧቸው አደራ። ይሄ ማሸማቀቅ፣ ይሄ በቃ እንዲህ ነው በዚህ ገብቶ አትበሉ። ኦኬ። በቃ ስራችንን ብቻ እንስራ። ልናረግ የሚገባን ነገር እናድርግ። ልናረግ በሚገባን ነገር ሁሉ ጸሎት እናስቀድም። እግዚአብሔር ከኛ ጋር ይውጣ፣ እግዚአብሔር ከኛ ጋር ይግባ። መከራው ደግሞ እኛ ጋር ቢመጣ ደግሞ የምንጸናበትን የምንበረታበትን መንፈሳዊ ኃይል ይስጠን። አስተውሉ። በአርሲ ለታረዱ ክርስቲያኖች፣ በአርሲ የተገደሉ ክርስቲያኖች ድምፅ ሆነን እኔ ፈተናው ሲመጣብኝ ግን ከካድኩኝ ምን ዋጋ አለው? አይደለም? ምን ዋጋ አለው? በአርሲ የታረዱ ክርስቲያኖች ሽንጤን ገትሬ ብዙ ነገር እየሰራው እኔ ግን ነገ ላይ መከራ ሲመጣ ምሸሽ ከሆነ ምን ዋጋ አለው? ስለዚህ እኛም ጸንተን ደግሞ ሌሎችንም እንድናጸና መንፈስ ቅዱስ እንዲረዳን ጥበብ ማስተዋል እንዲሰጠን ኦኬ፣ እንበርታ ሁላችንም። አደራ አደራ አደራ። እሺ፣ ይሄ ስንፍና የሚጽፈውን ስድብ የሚጽፈውን ማንጓጠጥ የሚጽፈውን ሰነፍ የሆነውን ሰው እግዚአብሔር ይርዳው። ብዙም ቦታ አትስጡ። በጸሎት አስቡት እንዲበረታ። መስራት ያለብንን ስራ እንስራ። እግዚአብሔር ደግሞ በዛ ውስጥ እግዚአብሔር ደግሞ ስራውን፣ እግዚአብሔር ደግሞ ኃይሉን ብርታቱን ደግሞ እግዚአብሔር ይስጠን። ይሄን ለሚያገለግሉ ወንድሞች አባቶች ሁሉ እግዚአብሔር ብርታትና ኃይልን ይስጥልን፣ ጥበብ ማስተዋል ይስጥልን። እግዚአብሔር እድሜያቸውን ይጨምርልን። ኦኬ። በዚህ ነገሮች ሁሉ እየተሳተፉ ያሉ ወንድሞች ብዙ ዲያቆናት፣ ብዙ መምህራን እያየው ነው። ደግሞ እንደዚህ ሚዲያ ላይ ሳይታዩ ግን ደግሞ ይሄን በውስጥ የሚሰሩ ስንት አሉ። በዝምታ የሚሰሩ፣ በጸጋቸው የሚሰሩ ኦኬ፣ በጸጋቸው የሚሰሩ፣ በዝምታ የሚሰሩ በጣም ብዙ ክርስቲያኖች አሉ፣ እኛም ማናቃቸው። ኦኬ፣ እነሱንም እግዚአብሔር ያበርታቸው። ለሁሉም ፍቅር ስጡ። ለሁሉም የሆነ ብርታትን ተመኙ። ለሁሉም እግዚአብሔር እንዲያበረታ እንዲጸና። እግዚአብሔር አዋቂ ነው አይደለም? ሁሉንም በውጭም በውስጥም በድብቅም በአፋም የሚሰሩትን ሁሉ እግዚአብሔር ያያል። ስለዚህ ሁሉንም የሚበረቱትን ጸሎት እንኳን ቆሞ የሚያደርሱትን አስተውሉ። በዚህ ሰዓት ይሄኔ ጸሎት የምታደርገው እህት ትኖራለች እኮ ለታረዱ ክርስቲያኖች እህት ወንድሞቻችን ጸሎት የምታደርግ እህት ክርስቲያን ትኖራለች። እግዚአብሔር እሷንም ጸሎት ይቀበል። በዚህ ሰዓት እኛ ሚዲያውን አግኝተን የምንጮ ሰዎች እግዚአብሔር በእኛው ጸጋ ይሰራል። ደግሞ ቤታቸውን ዘግተው ደግሞ ይሄኔ ሱባ ያዙ እኮ ይኖራሉ። ጾም ጸሎት ያዙ ይኖራሉ እኮ። እነሱ አልተናገራችሁም ብለን ልንወቅሳቸው ነው? እንዲያው እንደኔ አልጮክም እኔን አልመሰልክም ብዬ ልወቅሰው ነው? ይልቁንም በርታ፣ ጸሎት ከሆነ በርታ ወንድም። የሁሉንም ጸሎት እግዚአብሔር ይቀበልልን። የሁሉንም ጸሎት እግዚአብሔር ይቀበልልን። እሺ ጸሎታችን እናድርግና ከኔ ጋራ በምንድን ነው በመዝሙረ ዳዊት ላይ ያለው እናነባለን። ከመጽሐፍ ቅዱስ ያሉትን ጥቅሶች እየወሰድን ከክርስቲያኖች መታረድ ከክርስቲያኖች ሕማም መከራ ጋር ያለውን እሱን አድርገን ጸሎት አድርገን ጥቂት ሀሳቦች ይቀበልና ከኔ ጋር እንጨርሳለን ማለት ነው። ኦኬ። ምክንያቱም ብዙ ጉዳይ ያለኝ ሰው ነኝ እና ትልቁ የገባውበት እንበርታ ለማለት ነው። እሺ እንበርታ፣ በየአቅማችን በቻሉ አቅም ሁሉ እንበርታ። ኦኬ፣ በቻሉ አቅም ሁሉ እንበርታ። በቻሉ አቅም ሁሉ ጸሎታችን እናድርግ። በቻሉ አቅም ሁሉ ድርሻችን እንወጣ። በቃ አለቀ። ኦኬ፣ እንደሱ እናድርግ። እግዚአብሔር ጸሎታችን ይቀበልልን። እሺ አንዴ ካሜራ ላዙርና ጸሎት ብናደርግ ደስ ይለኛል።
እሺ ሁላችንም ለጸሎት እንዘጋጅ። እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እግዚአብሔርን ስለማመን አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽሩይ በሆኑ በሶስትነት ወይም በስላሴ እያመና የተማጸንን ጠላታችን ሰይጣን እንክዳሃለን። በዚች በእናታችን በቤተ ክርስቲያን ፊት ቆመን እንክዳሃለን። ለዚህ ምስክራችን ድንግል ማርያም ናት። በዚህም ዓለም በወዳኛውም ዓለም እርሷን አምባና መጠጊያ አድርገን እንክዳሃለን። አቤቱ እናመሰግንሃለን። አቤቱ እናከብረሃለን። አቤቱ እንገዛልሃለን። አቤቱ ቅዱስ ስም እናመሰግነዋለን። ጉልበቱ ለሚሰግድልህ አቤቱ እንሰግድልሃለን። አንደበቱ ለአንተ ይገዛል። የአማልክት አምላክ ጌቶችም ጌታ የንጉሶች ንጉሥ አንተ ነህ። የሥጋዊ ነፍስ ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ እጅ እንዳስተማረን ጠራሃለን። እናታችን ማርያም ሆይ ሰላም ላንቺውን እያልን እንሰግድልሻለን፣ ማለድሻለን። ከአዳኝ አውሬ ታድኝ ዘንድ ተማጽነንብሻል። ስለ እናቴ ስለ ቅድስት ሐና ብለሽ ስለ አባቴ ስለ ቅዱስ ኢያቄም ብለሽ ድንግል ጸሎታችንን ዛሬ ያሳርጊልን። ድንግል ልመናችንን ዛሬ ያሳርጊልን። አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት። ማርያምም አለች ነፍሴ እግዚአብሔርን ታላቅ ታደርጓለች፣ መንፈሴን በመድኃኒቴ በአምላኬ ደስ ይላታል። የባሕራይቱ መዋረድ አይቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ሥራ አድርጓልና ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ነው። ኃይልን በክንዱ አደረገ። በልባቸው ሐሳብ የሚኮሩትን ትዕቢተኞችን በታተናቸው። ብርቶቹንም ከዙፋናቸው አዋረዳቸው። የተዋረዱትንም በበረከቱ ከፍ ከፍ አደረጋቸው። የተራቡትንም አጠገባቸው። ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል አገልጋዩን ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገረው ለዘላለሙ አሜን። አምላካችን እግዚአብሔር ስላሰባሰብከን እናመሰግናሃለን። አምላካችንና አባታችን የእስራኤል አምላክ የአብርሃም የይስሐቅ የያዕቆብ አምላክ አምላካችን እግዚአብሔር አብ ወልድ መንፈስ ቅዱስ ሆይ በቸርነትና በምሕረትህ ለዚህ ሰዓት ሳደረስከን እናመሰግናሃለን። አምላካችን በዚህ ሰዓት እየተገደሉ እያዘኑ እየተጨፈጨፉ እየታረዱ ስለ ስም መከራን እየተቀበሉ ያሉ አባቶች፣ እናቶች፣ ወጣቶች፣ እህቶች፣ ወንድሞች፣ ሕፃናት ክርስቲያን አሉና በቸርነትህ አቤቱ ሰማዕታቱን በበረከት ጠብቃቸው። ሰማዕታቱን ተቀበላቸው። ነፍሶቻቸውን በቅዱሳን ጋር ደምርልን። እነሱስ በርትተው ጸንተው ስለ ስምህ ስለ እምነታቸው ስለ ሕያው ስምህ ጸንተው መከራን ታግሰው ሕማምን ተቀብለው መታረድን፣ መገደልን፣ መቃጠልን፣ እግራቸው እጃቸው መቆረጡን ሁሉ እስከዛ ድረስ ጸንተው በእምነታቸው ጸንተው በሃይማኖታቸው ጸንተው በቤተ ክርስቲያናቸው ጸንተው አንተን አከበሩ። እንደነ እስጢፋኖስ የነ እስጢፋኖስን በረከት ሰጠሃቸው። የሐዋርያትን በረከትም አደልካቸው። ጌታ ሆይ ከእነሱም በረከት እኛን አድለን። በእምነት የምንጸናበት በኃይል በሃይማኖት የምንጸናበት በጊዜውም ያለ ጊዜውም አንተን በእምነት የምንጸናበት ከክህደት ከፍርሃት እምነትን ከመቀየር የምንጸናበትን አቤቱ የአባቶቻችንን ጽናት እንድታድለን ቅዱስ ፈቃድ ይሁንልን። ለቤተሰቦቻቸው መጽናትን ስጥልን። አቤቱ የሆንብንን አስብ። አቤቱ እየሆነብንን አስብ። አቤቱ በቤተ ክህነቱም በቤተ መቅደሱም በቤተ መንግስቱም ሁሉ ክርስቲያኖች ላይ የሚደርሰውን መከራ፣ ክርስቲያኖች ላይ የሚደርሰውን ግፍ፣ ክርስቲያኖች ላይ የሚደርሰውን መገደል በሚያምኑም በማያምኑ በኢአማኞች በአሕዛብ በአማለቂያን ሁሉ የሚደርሰውን ክርስቲያኖች ላይ የሚደርሰውን ግፍ ሁሉ እግዚአብሔር ተመልከት። የራሔልን እንባ ተቀብለ ራሔል ስለ ልጆቿ አለቀሰች እንደተባለ አንተም ጌታ ሆይ የራሔልን እንባ እንደተቀበልክ የእናቶቻችን እንባ ተቀበል። መፍትሄ ካንተ ነውና ጌታ ሆይ መልስ ካንተ ነውና ኃይል ብርታት ማዳን ያንተ ናትና መግደል ማንሳት ያንተ ናትና የምትበቀል አንተ ነህና ደግሞ ልቡናን የምትመልስ አንተ ነህና አቤቱ አምላካችን እግዚአብሔር ሆይ አደራህን አንተ በቸርነትህ በግፍ ለተገደሉ ክርስቲያኖች መፍትሄን አንተ ስጥ። በግፍ ለሚታረዱ ክርስቲያኖች እረኛ ጠባቂ አንተ ነህና አቤቱ አምላካችን ለሚያርዷቸው ለሚገድሏቸው ልቦናቸውን መልስ። ሰይፋቸውን ይዘው ለወጡት ሁሉ ልቦናቸውን መልስ። ልክ እንደ ጳውሎስ ክርስቲያኖችን ለመግደል ሊያሳድድ ሰይፍን ይዞ ቢመጣ ጎራዴን ይዞ ቢመጣ በፍቅር ነክተ እንደመለስከው ምርጥ ዕቃ እንዳረከው ሊገሏቸው የመጡትን ሁሉ እግዚአብሔር ሰይፋቸውን እንዲጠሉ ጎራዳቸውን እንዲመለሱ እርዳቸው። እንቢ ካሉ ግን
የምትበቀል አምላክ አንተ ነህ። የዳዊት አምላክ አንተ ነህ። የእስራኤል አምላክ አንተ ነህ። የማትተኛ አንተ ነህና ጌታ ሆይ የክርስቲያኖችን ለቅሶ የክርስቲያኖችን ሕማም መከራ አይተህ አንተ ትቆምላቸው ዘንድ አንተ ትጋርዳቸው ዘንድ አንተ ትዋጋላቸው ዘንድ ምንም በምግባራችን አጽናን፣ ከሃይማኖታችን እንዳንክድ ከሚክዱት፣ ከሚዋሹት፣ ከሚነግዱት፣ ከሚያጨረብሩት፣ ከሚያታልሉት፣ ከትዕቢተኞቹ ከማይታዘዙት ሳይሆን አቤቱ ከጸኑት ወገን አድርገን፣ ከበረቱት ወገን አድርገን፣ ከበረትህ ከሚጸኑት ወገኖች አድርገን፣ ከበጎቹ አንዱ አድርገን፣ ከሚክዱ ሳይሆን በእምነት ከሚመሰክሩት ጋር ደምረን የአባቶቻችን የነ እስጢፋኖስን የነ ጳውሎስን የነ ጴጥሮስን ጽናትና ብርታት ለእያንዳንዳችን አድለን በሃይማኖታችን ስለ ስምህ ስለ ሃይማኖታችን በሚደርስብን መከራ ሁሉ የምንጸናበትን ብርታት አድለን። ጌታ ሆይ ሰዎች ለሰዎች ቢጮሁ መልስ የላቸውም። ሰዎች ወደ አንተ ቢጮሁ፣ ሰዎች ወደ አንተ ቢያለቅሱ፣ ሰዎች ግን አንተን ቢጠይቁ አንተ መፍትሄ፣ አንተ መልስ የምትሰጥ አምላክ ነህና የእስራኤል ታዳጊ የእስራኤል አምላክ ከኛ ጋር እንድትሆን እንባችን እንድታብስ ያዘውን ልቦናችን እንድጠግንልን አቤቱ አንተ በወደቅ በፈቀድክ በምትሰራው ስራ ሁሉ አቤቱ አንተ መፍትሄ ትሰጠን ዘንድ ቅዱስ ፍቃድ ይሁንልን። የሚጠብቁንም መልአክ ላክልን። የሰማዕታቱ ረድኤት በረከት አሳድርብን። በአርሲም በተለያዩ ክፍለ ሀገሮች፣ ዞኖች፣ ወረዳዎች ሁሉ በዚህ ሰዓት ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። ባሪያ ከጌታው አይበልጥም ብዬ ነገርኳችሁን ቃል አስቡ። እኔን አሳደውኝ እንደሆነ እናንተን ደግሞ ያሳድዳችኋል። ቃሌን ጠብቀው እንደሆኑ ቃላችሁን ደግሞ ይጠብቃሉ። ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርሱባችኋል። እኔ መጥቼ ባልነገርኳችሁ ኃጢአት ባልሆነባቸው ነበር። አሁን ግን ለኃጢአታቸው ምክንያት የላቸውም። እኔን የሚጠላ አባቴን ደግሞ ይጠላል። ሌላ ሰው ያላደረገውን ስራ በመካከላቸው ባላደረጉ ኃጢአት ባልሆነባቸው ነበር። አሁን ግን እኔንም አባቴንም አይተውማል፣ ጠልተውማል። ነገር ግን በሕጋቸው በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ ነው። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተ ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ትመሰክራላችሁ። ልድገመው። እርስ በእርሳችሁ እንድትዋደዱ ይህን አዛችኋለሁ። ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ ይወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። ባሪያ ከጌታው አይበልጥም ብዬ ነገርኳችሁን ቃል አስቡ። እኔን አሳደውኝ እንደሆኑ እናንተን ደግሞ ያሳድዷችኋል። ቃሌን ጠብቀው እንደሆኑ ቃላችሁን ደግሞ ይጠብቃሉ። ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርጉባቸዋል። እኔ መጥቼ ባልነገርኳቸው ኃጢአት ባልሆነባቸው ነበር። አሁን ግን ለኃጢአት ምክንያት የላቸውም። እኔን የሚጠላ አባቴን ደግሞ ይጠላል። ሌላ ሰው ያላደረገውን ስራ በመካከላቸው ባላደረጉ ኃጢአት ባልሆነባቸው ነበር። አሁን ግን እኔንም አባቴንም አይተውማል፣ ጠልተውማል። ነገር ግን በሕጋቸው በከንቱ ጠሉኝ ተብሎ የተጻፈውን ቃል ይፈጸም ዘንድ ነው። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ትመሰክራላችሁ። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። የዮሐንስ ራእይ ምዕራፍ 12 ቁጥር 11 ዮሐንስ ራእይ ምዕራፍ 12 ቁጥር 11 ታላቅም ድምፅ በሰማይ ሰማው እንዲህም ሲል አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው ወንድሞቻችን ከሳሽ ተጥሏልና እነርሱም ከበጉ ደም የተነሳ ከምስክራቸው ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ወዮላቸው። ዲያብሎስ ጥቂት ዘመን እንዳለ አውቆ በታላቅ ቁጣ ወደ እናንተ ወርዷልና። ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። እነርሱም ከበጉ ደም የተነሳ ከምስክራቸውን ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም።
ዮሐንስ ራእይ ምዕራፍ 2 ቁጥር 10 ዮሐንስ ራእይ ምዕራፍ 2 ቁጥር 10 መከራህንና ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣንም ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድን የሚሉትን የሚሳደቡትን ስድብ አውቃለሁ። ልትቀበሉ ያለህን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀንም መከራን ትቀበላላችሁ። እስከ ሞት ድረስ የታመንክ ሁን፣ የሕይወትንም አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል የነሳው በሁለተኛው ሞት አይጎዳም። መከራን ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣንንም ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድን የሚሉት የሚሳደቡትን ስድብ አውቃለሁ። ልትቀበሉ ያለህን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀንም መከራን ትቀበላላችሁ። እስከ ሞት ድረስ የታመንክ ሁን፣ የሕይወትንም አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለውን ይስማ። ድል የነሳው በሁለተኛው ሞት አይጎዳም። ራእይ 6 ከ9 እስከ 10 ራእይ ምዕራፍ 6 ከ9 እስከ 10 5ኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎችን ነፍሳት ከመሠዊያው በታች አየሁ። በታላቅ ድምፅም እየጮኹ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር ላይ በሚኖሩት ላይ እስከ መቼ አትበቀልም? አሉ። ለእያንዳንዳቸውም ነጭ ልብስ ሰጣቸው። እንደ እነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። እደግማለሁ። አየሁም፣ እነሆም ሐመር ፈረስ ወጣ። በእርሱም ላይ የተቀመጠው ስሙ ሞት ነበር እና በራብም በሞትም በምድርም አራዊት ይገደሉ ዘንድ ከምድር በአራተኛው እጅ ላይ ስልጣን ተሰጣቸው። 5ኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎችን ነፍሳት ከመሠዊያው በታች አየሁ። በታላቅ ድምፅም እየጮኹ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር ላይ በሚኖሩት ላይ እስከ መቼ አትበቀልም? አሉ። ለእያንዳንዳቸው ነጭ ልብስ ሰጣቸው። እንደ እነርሱን ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸውን የወንድሞቻቸውን ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያልፉ ተባለላቸው። ዕብራውያን 11 ከቁጥር 35 ዕብራውያን 11 ከቁጥር 35 ዕብራውያን 11 ከቁጥር 35 እንግዲህ ምን እላለሁ? ከቁጥር 32 ጀምሮ እንግዲህ ምን እላለሁ? ስለ ጌዲዮንና ስለ ባርቅ፣ ስለ ሶምሶንም፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክ ጊዜ ያጥርብኛል። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትንም ኃይል አጠፉ፣ ከሰይፍ ስለትም አመለጡ፣ ከድካማቸውም በረቱ፣ በጦርነት ኃያላኖች ሆኑ፣ የባህር ጭፍሮችን አባረሩ፣ ሴቶችም ሙታናቸውን በትንሣኤ ተቀበሉ፣ ሌሎችንም ማዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህ በላይ በእስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍም ተገድለው ሞቱ። ሁሉንም እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቻቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ እንዳልተርክ ጊዜ ያጥርብኛል። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውንም የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትንም ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸውም በረቱ፣ በጦርነት ኃያላኞች ሆኑ፣ የባህር ጭፍሮችን አባረሩ፣ ሴቶችም ሙታናቸውን በትንሣኤ ተቀበሉ፣ ሌሎችም መዳን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ፣ በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉንም እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ።
ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። የሐዋርያት ሥራ ምዕራፍ 7 ሐዋርያት ሥራ ምዕራፍ 7 ከቁጥር 54 ይህንንም በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና፣ እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ ያለው አለ። በታላቅ ድምፅም እየጮሁ ጆሮአቸውን ደፈኑ፣ በአንድ ልብ ሆነው ወደ እርሱ ሮጡ። ከከተማም ወደ ውጭ አውጥተው ወገሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንንም ብሎ አንቀላፋ። ሳውልም በእርሱ መገደል ተስማምቶ ነበረ። ሮሜ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች። የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ሮሜ 8 እንዲህ ይላል። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃያላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። እደግመዋለሁ። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃያላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። አምላካችን እግዚአብሔር ቃሉን ሰምተን እንድንበረታ እንድንጸና የቃሉን ብርታት የቃሉን ፍቅር በልቦናችን እንዲያትምብን ፈቃዱ ይሁንልን። በዚህ ሰዓት በአርሲ ዞን በተለያየ ቦታ በተለያየ ዞን በተለያየ ክፍለ ከተማ በተለያየ ክፍለ ሀገር በተለያየ ሀገር እየታረዱ እየተገደሉ ያሉ ክርስቲያኖችን እግዚአብሔር ነፍሶቻቸው እንዲቀበልልን መንፈስ ቅዱስ ለቤተሰቦቻቸው መጽናናትን ብርታትን እንዲሰጥልን በክርስቲያኖች ላይ የሚደርሰው ግፍና መከራም እግዚአብሔር በቃችሁ እንዲለን። ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃያላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። አምላካችን እግዚአብሔር ቃሉን ሰምተን እንድንበረታ እንድንጸና የቃሉን ብርታት የቃሉን ፍቅር በልቦናችን እንዲያትምብን ፈቃዱ ይሁንልን። በዚህ ሰዓት በአርሲ ዞን በተለያየ ቦታ በተለያየ ዞን በተለያየ ክፍለ ከተማ በተለያየ ክፍለ ሀገር በተለያየ ሀገር እየታረዱ እየተገደሉ ያሉ ክርስቲያኖችን እግዚአብሔር ነፍሶቻቸው እንዲቀበልልን መንፈስ ቅዱስ ለቤተሰቦቻቸው መጽናናትን ብርታትን እንዲሰጥልን በክርስቲያኖች ላይ የሚደርሰው ግፍና መከራም እግዚአብሔር በቃችሁ እንዲለን ግፍና መከራው በዝቶ ክርስቲያኖችን ማንሳደድ ክርስቲያኖችን መግደል ጽድቅ ሆኖ የተቆጠረበት ጊዜ አባቶቻችንም ዝምታን የመረጡት ጊዜ
መሪዎቻችንም በዝምታ ቤተክርስቲያንን ያለፉበት ጊዜ ነውና እግዚአብሔር ከእረኛም በላይ እረኛ ከአባትም በላይ አባት የልጆቹን መከራ የልጆቹን ስደት የልጆቹን ድካም የልጆቹን መሳደድ ሁሉ የሚመለከት አምላክ ነውና አምላካችንና አባታችን ታማኙ እረኛችን እግዚአብሔር አንተ በቸርነትህ ለሚገደሉ ለሚሳደዱ ለሚጨነቁ ክርስቲያኖች ሁሉ እረፍትን እንድሰጥልን ቅዱስ ፍቃድ ይሆንልን። የሚጠብቃቸው የሚዋጋላቸውን ሚካኤልን ገብርኤልን ላክላቸው። ሰራዊተ መላእክትን በዙሪያቸው አስፍርላቸው። ከእምነታቸው ፈቀቅ እንዳሉ የሚያጸናው መንፈስ ቅዱስን በልቦናቸው ሳልባቸው። እኛንም ጌታ ሆይ በሚያገኘን መከራ እንድንበረታ እንድንጸና የነዚህ የሰማዕታቱ የነዚህ የብርቱዓን የነዚህ የምስክሮች በረከት ወደ እኛም እንዲመጣ እኛም እንድናገኘው እኛም በመከራ በፈተና እንድንታገስ እንድንበረታ ስምን እንዳንክድ ከቤተ ክርስቲያን እንዳንወጣ ራበን፣ ጠማን፣ ከፋን፣ ቸገርን ብለን በነገሮች ሁሉ አንተን እንዳንቀይርህ ይልቁንም በመከራችንም እንድንመካ አቤቱ በሚገፉን በሚያሳድዱን ዘንድ ሁሉ ስምህ መመኪያችን እንዲሆን ስምህ ብርታታችን ስምህ አምባችን መጠጊያችን እንዲሆን ቅዱስ ፍቃድ ይሁንልን። የክርስቲያኖችን እንባና ለቅሶ ሰምተህ መፍትሄ ከአንተ ዘንድ ነውና መፍትሄ እንድሰጠን መልካም እረኛ እንድታስነሳልን ቅዱስ ፍቃድ ይሁንልን። በየሆስፒታሉ ደግሞ የወደቁትን ፈውሳቸው፣ ማራቸው። በየመንገዱ የወደቁትንም የተሰደዱትንም ከቀያቸው የተፈናቀሉትንም ሁሉ ወደ ባሉበት ምድር በሄዱበት ቦታ ሁሉ የሚረግጡትን ምድር አወርሳቸው። የዕለት ጉርስ፣ የዕለት እንጀራ፣ የዕለት ልብስ፣ የሚያርፉበትን ቤት መጠለያ አንተ ስጣቸው። እግዚአብሔር ሆይ መግባቸው፣ አበርታቸው። መከራቸውንም እግዚአብሔር አስቀርላቸው። በሐኪም ቤት የወደቁትንም ፈውሳቸው፣ ማራቸው። ያዘኑትንም አጽናናቸው። መንፈስ ቅዱስ ከነሱ ጋር ሆነ ልቦናቸውን አበርታ። የሁላችን ፍጻሜ ያሳምረህ። አምላካችን እግዚአብሔር ለክቡር ሥጋ ለክቡር ደም ክርስቶስ ጌታችን አንተ አብቃን። ከስምህ አንተን እንዳንክድ ስምን እንዳንክድ ከእምነት እንዳንወጣ ከኦርቶዶክሳዊት ቤተ ክርስቲያን እንዳንወጣ የምንጸናበትን ፍቅር እንድታድለን የአባቶቻችንን የሐዋርያቱን ጽናት እንድታድለን ቅዱስ ፍቃድ ይሁንልን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬም፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ይቅር ይለን ዘንድ ለዘለዓለሙ አሜን። እንደ ቸርነት አቤቱ ማረን፣ አቤቱ ማረን፣ እንደ ምሕረትህ ይቅርታን ስጠን፣ ይቅርታን ስጠን ከኃጢአቴ አንጻኝ ከክፉ በደሌ ከክፉ ስራዬ ለዚያሽ ክፉ ኃጢአት እንዳልሆን ሎሌ እንዳልሆናት ሎሌ እኔ ሳበሳዬን በደሌን ሳውቀው ኃጢአቴን ሳውቀው ከቶ የሚያድነኝ
ቸርነት ነው ቸርነት ነው አንተን ብቻ በደልኩ ክፉ ማደረግው ክፉ ማደረግው አሁን ይቅር በለኝ ከፊት ወደቅው ከፊት ወደቅው ከፊት ወድቄ ስለምን አንተን ስማጽን አንተን ጌታ ሆይ ጸሎት ልመናዬን አሁን ትጠብቅ ዘንድ ሀገራችንን ኢትዮጵያን ጌታ ሆይ ላክልን ቅዱስ ሚካኤልን ቅዱስ ገብርኤልን አሁን ትጠብቅ ዘንድ ክርስቲያኖችን ወንድሞቻችንን እህቶቻችንን እናቶቻችንን አባቶቻችንን ጌታ ሆይ ላክልን ቅዱስ ሚካኤልን ቅዱስ ገብርኤልን አሁን ትባርክ ዘንድ ማይበራችንን አንድነታችንን ጌታ ሆይ ላክልን መንፈስ ቅዱስን ጰራቅሊጦስን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን። መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለመኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም ለዘላለሙ አሜን። ጸሎትና ልመናችንን እግዚአብሔር አምላካችን ይቀበልልን። እሺ፣ ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር በቸርነቱ ጸሎትና ልመናችን ይቀበልልን። ሁላችሁም በተቻላችሁ መጠን አንድ አቡነ ዘበሰማያት አንድ ሰላም ለኪ
በአርሲ ዞን በየተለያየ ቦታ በየክፍለ ሀገሩ በየዞኑ በየክልሉ ኦርቶዶክሳዊ መሆናቸው ጥፋት ሆኖ ተገኝቶ እየተገደሉ እየተረሸኑ እየተቃጠሉ እየታረዱ እየተቆራረጡ ላሉ ክርስቲያንትና ወንድሞቻችን ጸሎት እናድርግ። አንድ ሰላም ለኪ አንድ አቡነ ዘበሰማያት እናድርስ። ድምፅ ሆነን ጮኸን እግዚአብሔርን መጠየቅ ካልቻልን ግን ከባድ ነው። ስለዚህ ድምፅም እየሆንን ባለው ፕላትፎርም ሁሉ ለወንድሞቻችን ለቶቻችን ድምፅ እየሆንን በተረፈ ደግሞ ጸሎት 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 እሺ፣ ጸሎት እናድርግ። ጸሎታችንን እናበርታ። ጸሎታችንን ቀጥል። በጸሎት የምንችል ሱባኤ የሚይዘን ጾም ጸሎታችንን እናድርግ። ኦኬ። እግዚአብሔር ከኔም ከእናንተ ጋር ይሁን። እሺ ዲያቆን ክርስቶፎረስ እና ወንድሞችና እኛ አብረን እንስራ እያሉ ነው። እሺ አንድ ሀሳብ ልስጣችሁ። እኔ ለምሳሌ እዛ ወንድሞቻችን አይ ቲንክ እንግዲህ የእነ ዲያቆን ክርስቶፎረስም ሌሎችም ብዙ እያደረጉ ነው። ጥሯቸው፣ ወደዚህ ይምጡ፣ ኑ አምጣቸው ብያለሁ። ለምንድን እንደዚህ ያን ነገር የምጽፉትና የሆነ ክፍፍል እንዳለ የሆነ በአንድ ላይ እንዲያው አንድ መንፈስ ይዘን እንደማን ነው? ለምንድን ነው የምታደርጉት? ምንድነው ጥቅሙ? እኔ አሁን ይምጡ እዚህ ቤታቸውን ዘግቶ ይምጡ ብያለሁ አላልኩም አይደል? አላልኩም። ምክንያቱም ሁሉም በቻለው በአቅሙ ሁሉ ይሩጥ፣ ሁሉም ይሩጥ። ምንድን ነው እኔ አንዳንዴ ምንድን ነው የምትፈልጉት እንዴ? እውነት አሁን እኛንን ይሄ እውነት በቅልብ እግዚአብሔር ፊት እንዲያው ስራችን የሚባረክልን? ሁሉም ይሩጥ፣ ሁሉም ቤቱን ከፍቶ እንዲሁም ብዙ ሆነ ቤታችንን ከፍተን ሁሉም የአቅሙን ይናገር፣ ሁሉም የአቅሙን ያድርግ። እኔ እስቲ ዘግቶ ይምጡ ብያለሁ። እስቲ ነገሌ ዘግቶ ይምጡ እኔ ጋር ኑ በሏቸው ብዬ አላልኩም። አይባልማ፣ ዘግቶ ይምጡም አይባልም። ኦኬ አይባልም። እኔ ዘግቶ ይምጡ አላልኩም አይደል? እስካሁን ከገባሁበት ሰዓት ጀምሮ የከፈቱ ካሉ ዘግቶ ይምጡ ኑ በሏቸው አላልኩም። ለምንድነው የምለው? አይባልም። ኦኬ ሁሉም ድምፅ መሆን በሚችልበት አቅም ሁሉም በተመቸው ሰዓት፣ ለምሳሌ የተመቸኝ ሰዓት ይሄ ነው አሁን። ኦኬ ስለዚህ እችን ሰዓት ተጠቅሜ ይኸው ድምፅ ሆናለሁ። ሁሉም በተመቸው አቅም በተመቸው ሰዓት ቤቱን ከፍቶ ስለ ወንድሞቻችን፣ ስለ እህቶቻችን፣ ስለ አባቶቻችን፣ ስለ ሁሉ ነገር ይናገር። ኢትስ ኦኬ፣ ችግር የለውም እኮ። ምንድነው ችግሩ? ለምንድነው እንደዚህ የምታስቡት? እንደኔ ካልሆነ ይባላል ሰው አይባልም እኮ ብያለሁ። ያው ከገባሁበት ሰዓት ጀምሮ እስቲ ቤት የከፈቱ ክርስቲያኖች ካሉ ዘግቶ ይምጡ በቃ ኑ እንደኔ ምና አልልም። ለምንድነው የምለው? ሁሉም እንደ አቅማቸው ይሩጡ። በቃ ሁሉም እንደቻለው፣ ሁሉም በፍቅር ያደርገው። እግዚአብሔር እኔ እርዳችሁ ብቻ። በጣም ከባድ ነው። ለማንኛውም እነ ዲያቆን ክርስቶፎረስም ሌሎችም ወንድሞች አባቶች የከፈቱ ካሉ ይበርቱ፣ ሁሉም ይበርቱ። እኔ አሁን ስራ ከመግባቴ በፊት ስራ ከመጀመሪያ በፊት ነው አሁን ያለችኝ ደቂቃ ከእንቅልፌ ተነስቼ እንደምታዩኝ እያመኝ ነው። ኦኬ እያመመኝ እያሳለኝ ነው እንደምታዩኝ። ያን ሁሉ እንኳን ኦኬ ያቺ ሰዓቴን ተጠቅሜ እንዲወስድ ይቆይ ጸሎት እናድርግ ከወንድምና ከቶቼ ጋር የሚሰሩትም ደግሞ እዚህ ይህን ሰሞን እየሮጡ እየታገሉ ያሉ ወንድምቶቻችንም በርቱ በሏቸው፣ በጸሎት አስቧቸው። በቃ አሁን እቺ ናት ያለችን ሰዓት እና ፕሊዝ እኔ አሁንም ደግሜ ልንገራችሁ፣ አሁንም በየቤቱ እየሄዳችሁ እገሌ ከፍቷል ዘግተና እገሌ እንደዚህ እንዳትሉ ፕሊዝ። በቃ ሁሉም በቻሉ አቅም ይሩጥ፣ ሁሉም በቻሉ አቅም ይስራ። ዋናው በፍቅር ይሁን። በፍቅር እስከሆነ ዲያቆን አሁን ይኸው መምህር ዲያቆን ዛማኔል መጥተዋል። እኔ ዲያቆን ዛማኔል መሆን አልችልም። የዲያቆን ዛማኔል ጸጋ ልዩ ነው። ኦኬ ልዩ ነው። ስለዚህ ዲያቆን ዛማኔልን ካልመሰልኩ በቃ እንዲሁ ዲያቆን ዛማኔል የሚያደርጉትን ደግሜ ካላረኩ እግዚአብሔር አይሰራም የሚል አይነት ሀሳብ አትስጡ ፕሊዝ። እሺ ሁሉም በሚችለው ጸሎት የሚችለው ጸሎት። እኛ ሚዲያውን አግኝተን እኮ እንዲህ ስላወራ ነው። ይህን ሚዲያውን ያላገኙ እኮ ግን ስንት ጸሎት የሚያደርጋሉ በውስጥ ስንት ስራ ይሰሩ፣ ስንት የሚበረቱ ኦኬ ቦታው ድረስ እየሄዱ ይሄኔ ስንት እኮ አሉ። እና ፕሊዝ እኔ
ይሄ ነገር ብዙ አያስኬደንም። ባይዘወይ ብዙ እኔ ይበልጣለሁ ምናምን እንደዚህ አይነት ነገር ነው አይገባኝም። ለማንኛውም ዲያቆንዬ መምህርዬ መወድህ እንዴት ነህልኝ? እግዚአብሔር ይመስገን። ሰላም ኖር ሲሆን እንኳን በሰላም መጡ። አሜን። ምን አጭር ነገር ነው የምናገረው። ያሬድ በጣም ነው መወድህ። ያው እንደምታውቀው እግዚአብሔር ይስጥህ። በዚህ አጋጣሚ ትላንትናም ስናገር ነበረ፣ ከትላንትና ወዲያ ስናገር ነበረ። አንዳንድ ሰዎች ያሬዶ ዘማርያም እያሉ ስም ሲያነሱ እረፉ። እነሱ ቤት ከፍተው በላይቭ ላይም ትምህርትም መዝሙር ዘማርያምም መጀመሪያም ትምህርት ሰጥቷል በዚህ ጉዳይ ላይ። ያሬዶ ጋርም አውርተናል። ያሬዶን በትምህርት መልኩ ድምፅ እየሆነ ነው። ስለዚህ እባካችሁን እንደዚህ አይነት ነገር አትናገሩ። ትላንትና ማታ ራሱ ላይቭ ላይ ሁለታችሁን እንደዚህ ያላስፈላጊ ነገር ሲናገሩ አንዳንድ ሰዎች ተዉ ብዬ ተናግሬያለሁ። ከእርሶም ጋር ስላወራን ማለት ነው። ያሬድ ግን ምን መሰለ መምህሬ፣ አሁን እንዳጋጣሚ በክርስቶፎሮስ መልእክት ልከውልኝ ስገባ ኮመንት ላይ እርሶ ያላሉትን ነገር አሁን ሲጀምር ምንከፋፈልበት ምንለያይበት 2 3 4 5 አጀንዳ ምንይዝበት አይደለም። ሁላችንም የአንድ የቤተክርስቲያን ልጆች ነን። ይሄ ጉዳይ የያሬዶ ብቻ አይደለም። ይሄ ጉዳይ የዲያቆን ክርስቶፎሮስ ብቻ አይደለም። የከሌ አይደለም። የግለሰብ አይደለም። የቤተክርስቲያን ነው፣ የሁላችንም ነው። ያሬዶ እንዲህ ብሎሃል፣ ያሬዶ እንዲህ ብሎሃል እያሉ ይጽፋሉ። እና እኔ አሁን እዛት ከነሱ ጋር እነሱን ገስጬ ያሬዶ በፍጹም እንዲህ የሚል ሰውም አይደለም። እኔ ያሬዶ ወንድሜ ነው፣ መምህሬ ነው፣ መካሬ ነው፣ እንተዋወቃለን። እንዲህ የሚል ሰው አይደለም። ተው ብዬ ከነሱ ጋር እዛ ገስጬ ጭራሽ እዛ ጨርሽ ተናግሬ ሳልጨርስ ወደዚህ ደግሞ ሰዎች ከዛ ሆነው አቲክ በሁለት በሶስት ስልክ የሚከታተሉ ሰዎች ደግሞ አሉ። እዚህ መጥተው ደግሞ የክርስቶፎሮስን ስም እያነሳ ነው ብሎ ደግሞ እዛ መናገር ጀመሩ። ለዛ ነው እኔ ወርጄ ቀጥታ የመጣሁት። ቅድም መጥቼ ነበር ትምህርት ላይ ስለሆነ ለረብሽ አልፈለኩም ነበር ያሬድ እና እስቲ ገስጻቸው እዚህ ያሉ እዚህም መጥተው ያለው ይሄንን ጉዳይ ዲፌንድ አድርጌ እዛ ተናግሬ ያለው። እዚህ ለሚመጣው ደግሞ ከታች አላስፈላጊ ኮሜንት ለሚጽፉ እስቲ አንተም ንገራቸው። በዲያቆን ክርስቶፎሮስ እና ዲያቆን መዝሙር ያሬድ የአንድ የቤተክርስቲያን ልጆች ናቸው፣ ወንድማማቾች ናቸው። አሁን ራሱ ቁጭ ብዬ ይሄ ገብቼ አብሬው ሆኜ ዲያቆን ያሬድ ሲናገር ሰምቻለሁ። ሁላችንም በምንችለው እናገልግል። እንዲያውም ጭራሽ ልዩነት እንዳለ አድርገው ጥላቻ እንዳለ አድርገው ነው የሚናገሩት። ስክሪንሻቱን ልክሎታለሁ። ፎቶ አንስቼ ነው የመጣሁት እና ይሄ ላይ ግሳጼ ይስጥልን ያሬድዬ። አላስፈላጊ ነገር የሚናገሩ ሰዎችን ተው ማለት መቻል አለበት። እና ይሄንን ሐሳብ እዚህ መተው ለሚናገሩ አጽንኦት ሰጥተው እረፉ የሚለውን ነገር ይናገሩ ያሬድዬ። ይሄንን እንዲያውቁት ስለፈለኩ ነው። እዚህም ያቀሳስረዋል። መተው የሚናገሩትን እንዳያምኑ እዛ ለማጣላት ነው፣ እርስ በርስ ለማጋጨት ነው። እሺ እኔ ቱ ቢ ኦነስት ምን ትልቁ ነገር ይሆንላችሁ እዚህ ያላችሁ ክርስቲያኖች፣ እግዚአብሔር ልብን ይመረምራል። መቼም ለሰዎች ተብሎ የሚደረግ አገልግሎት የለም። ሰዎች እንዲደሰቱ እገሌ እንዲከፋው እገሌ እንዲደሰት አይደለም የምናገለግለው ለበረከት ነው። ዋጋ እግዚአብሔር ስለሚሰጠን ነው። ዋጋ ከፋይ እግዚአብሔር ነው። ስለዚህ እኔ ምንም ለእያንዳንዳችሁ ኮመንት መልስ አልሰጥም ባይዘወይ። ምክንያቱም ለሰነፍ ሰው ይህን ያለ የስንፍና ነገር መናገር አይጠበቅብኝም። የታይታ አገልግሎት የለም ባይዘወይ፣ የታይታ አገልግሎት የለም። እኔ ዝም ብሎ የታይታ አገልግሎት አላምንም። እዚህ የሚያገለግሏችሁም ወንድሞቻችን ዲያቆናቱም ሁሉ ጠቅላላ የታይታ አገልግሎት የለባቸው። እንደዚህ በሱ አገልግሎት የለም። ቅድም እኮ ነገርኳችሁ፣ አገራችን በሰማይ ነው። እኛ የቤተክርስቲያን ልጆች ነን። ቤተክርስቲያን ናት። ሁላችንም የአቅማችንን ጠጠር እንጥላለን። የሚጸልየው ይጸልያል፣ የሚሰብከው ይሰብካል፣ ቤት የሚጠርገው ይጠርጋል። ቤት የሚጠርገው ሰው ስበክ አትሉትም።
ቤት የሚጠርገውን ሰው ናታኒም ደጁን የእግዚአብሔርን ደጅ የሚጠርገውን ሰው ና አሁን እኔ ስብከት ጀምሬያለሁ እንደኔ ስበክ አትሉትም። ምክንያቱም አንተ ሰባኪው ሄደ መጥረግ አይደለም ያንተ ጸጋ። ያንተ ጸጋ መስበክ ከሆነ ስብከትን ቀጥል። ለሚጠርገው ደግሞ እንዲጠርግ ደግሞ አበርታው። በቃ ሁሉም በሚችለው ጸጋ በተሰጠው ጸጋ ይሩጥ። አለቅ ሰው እንዲያሬን ለምን አሮትክም እገሌ እንዲህ ያላችሁ ወሬ የምታመላልሱ ክፋት፣ መጽሐፍ ቅዱስ እንደሚናገረው ይሄ ክፋት አለ። ወንድም ከወንድም ማጋጨት፣ ወንድም ከወንድም ማባላት፣ ይሄ ህይወታቸውን ሰዎች ንስሐ ግቡ። ምክንያቱም በጣም እግዚአብሔር የሚጠየፈው የሚጠላው ነገር ነው። አለቅ። ስለዚህ ዓላማችን አጀንዳችን ፕሊዝ እንዲሁ ዝም ብላችሁ የግለሰቦችን ስሜት የግለሰቦችን ሁሉ በዚህ ሰዓት እኛ እንዲሁ ስሜቴ ተጎዳኘው እንዲህ ተባልኩ ያን ስንጨነቅ ስጋቸው ደማቸው በደምና በስጋ እየተወራረዱ የሚገደሉ ክርስቲያኖች አሉ። ስለዚህ እኔ የእናንተን ስሜት በቃ እንዲሁ ለመጠበቅ እንዲሁ ስሜታችሁን ለማሟሸት ስሜታችሁን ማሳጅ ለማድረግ አይደለም የመጣሁት። ለሚገደሉ ክርስቲያን እህቶችና ወንድሞቼ ጸሎት ለማድረግ እንድንበረታ እንድንጸና እነሱን ለማሰብ ነው የመጣሁት። አለቅ። ቤትን ዘግተን የጋና በገሌ ቤቱን ዘግቶ የምጣን ያላልኩም አልልም። ምክንያቱ ትክክል አይደለም። ምክንያቱም የሚመቸውን ሰዓት ያ ሰው ከፍቶ ያስተምራል፣ ያጸናል፣ ያበረታል፣ ኢንፎርሜሽን ይሰጣል፣ ሌላውን ደግሞ ይከፍታል። እንዲሁም ብንችል በዚህ ሰዓት ሁሉም ሰው ከፍቶ ሁሉም ድምፅ ቢሆን ሁሉም የሚችለውን ነገር ቢያደርግ በታደልን ነበር። እንዲሁ በጣም ይገርማል። የእኛ ባህሪ ህብረት ሲባል ችግር ውስጥ የሚከተን እሱ ነው። ስለዚህ ፕሊዝ ከርዕስ አታስወጡኝ። እኔ ብዙም ቦት መልስ የምሰጥ አይደለሁም። እንደምታዩኝ ምንም አይመስለኝም። ሰዎች ተሳደቡ፣ ሰዎች ነገር ስላደረጉ በቃ ሆ ብዬ የሚሄድም ሰው አይደለሁም። በጣም አስተውዬ ተጠንቅቄ ማረግ ሰው ነኝ። ምክንያቱም የምናደርገው ነገር ወጣዊነት ከስሜታዊነትና ከታይታ ከድራማ ያለው የወጣ መሆን አለበት። በቃ አለቀ። ወንድሞቼ ስሩ፣ እኔ እሰራለሁ። ዲያቆን ዘማኔ ይበርታ፣ እኔ እበረታለሁ። ዲያቆን ዘማሪያ ይበርታ፣ እኔ እበረታለሁ። ቅድም ተናግሬያለሁ። ጸሎት እንኳን የሚያደርግ ሰው በዚህ ሰዓት አቡነ ዘበሰማያት ሰላም ለኪ የሚያደርስ ሰው ትልቅ አገልግሎት ነው። የግድ ወጥቶ ይናገር ያውራ ቪዲዮ ስርዓት በሉ። በቃ ጸሎት ቤቱን ዘግቶ ጸሎት በሩን ዘግቶ እግዚአብሔር የሚነጋገር ሰው ራሱ እኮ አለ እና እሱን በቃ እንደኔ ስላልጮኸ እንደኔ ወጥቶ በቃ እንዲህ ስላላለ ለወቅ ሰው ነው አረዱ። እሱ ላይ ይሁን አላማችን። ጸሎትን ቀጥል። ድምፅ መሆን የምትችሉ ጸጋ ያላችሁ ቮይስ ነው፣ ድምፅ ነው። ኢትስ ኦኬ። በቃ አለቀ። ቮይስ የሚሆነው ጸሎት የሚያደርገው ለምንድን ነው የሚወቅሰው? ጸሎት የሚያደርገው ቮይስ የሚሆነው ለምንድን ነው የሚወቅሰው? እንደኔ ካልመሰልከኝ ባል ነገር የለም። እግዚአብሔር በዚህ አይነት ባቢሎናዊ ልብ ውስጥ አይሰራም። እስከ ዛሬም ድረስ ዝም ብለህ በቃ መከራ የምናየው ለዛ ነው። ባይዘወይ መሀል ጸብ ለመዝራት የመጣችሁ ካላችሁ ሰነፎች ናችሁ። እናንተ የመጨረሻ ሰነፍ የስንፍና መንገድ የመረጣችሁ ናችሁ። ሀሳባችሁና ዓላማችሁ ራሱ የተምታታባችሁ ናችሁ። እኔና ዲያቆን ክርስቶፎረስ መነጋገር ሳያስፈልገን ስለ አንዱታ ቤተክርስቲያን እንጨዋለን። እኔና ዲያቆን ክርስቶፎረስ፣ እኔና ዲያቆን ዘማኔል፣ እኔና ዲያቆን ዘማርያም መነጋገር ሳያስፈልገን ምንም ነገር ሳያስፈልገን ከአንድ መንፈስ ቅዱስ ሆነን ስለሚታረዱ ሰዎች ጸሎት ማድረግ እንችላለን፣ ድምፅ መሆን እንችላለን። ዲያቆን ዘማርያም ቤትን ዘግተና በቃ ከኔ ጋር እኩል ሁን አይባልም። ዲያቆን ዘማኔል በቃ ነው ዘግተና ቤትን እኔ ከፍቻለሁ እንደዚህ አይባልም። ይበርታ ዲያቆን ዘማኔል፣ እኔም ልበርታ፣ ሁሉም ይበርታ። መሰብሰብ የሚችል ሰው ሁሉም ይሰብሰብ። ደግሞ የሚችል ሰው በየሰዓቱ እየከፈተ በሚመቸው ሰዓት እየከፈተ እለቱን ሙሉ ይሄን ነገር ያስተጋባ። አለቅ። እኔ እንደው የእናንተን ስሜትና የእናንተን ኢጎ ማባበል ምንድን ነው? እኔ ምንም ጊዜም የሌለዛ በዛ መልኩ አድርጉት። ዲያቆን ምንም ችግር የለውም። እኔ ድንገት እዛ እያደረጉ ያሉትን ነገር ስላየው እዛ ተቆጥቻቸው ሁለተኛ የያሬዶን ስም እንዳታነሱ። ያሬዶ ወንድማችን ነው፣ እንወደዋለን። እንዲህ አይነት ነገር የመጣችሁ ወንድሞች ለወንድሞች ለማጋጨት የምትሞክሩ ሰዎች ስርዓት ያዙ ብለን ተናግሬ ነው የመጣሁት።
ቃል በቃል ተናግሬ ነው መጣ። እዚህም መጡ አሉ። እዛ ሆኜ ነገሩኝ። አይ እዛ ደግሞ ሄደው ስለ ክርስቶፎሮስ እያወሩ ነው አሉ። ለዛ ነው ያሬዲ ቆይ አውርደኝ ብየው ክርስቶፎሮስ እኔ ቀጥታ ወደዚህ የመጣሁት ትምህርት ላይ ስለነበርክ ቅድም ልረብሽ ስላልፈለኩ ነው መጣው። እዚህም መጥቼ የተናገርኩት ለዛ ነው። ስለዚህ ስርዓት ያዙ። በቃ አሁን ያሬዲ በክርስቶስ ፍቅር እጅግ አድርገን ነው የምንወድህ። እወድሃለሁ። እኔ በበኩሌ በጣም ነው የምወድህ ታውቃለህ። እኔ ካጠፋው ያሬዶ ደና አድርጎ በእግዚአብሔር ቃል ደና አድርጎ ይመክረኛል። በቃ እኔም እንመካከራለን። እንደዛ ነው የምንቀጥለው። ጠላቶቻችን ግን እፈሩ። እሺ ዲያቆንዬ እግዚአብሔር ይስጥልን። እኔ ስም እየጠሩ ገሌ እንዲህ ነው ገሌ በዚህ ወጥቶ እኔ እንደዚህ አታርጉ። አሁን ከገባሁ እኔ 1 2 ሰዓት 3 ሰዓት ሆነኝ። የአንድ ሰው ስም አልጠራውም። ጠርቻለሁ። የአንድ ወንድም ስም አልጠራውም። የአንድ አባት ስም አልጠራውም። መጥራትም አያስፈልገኝም። ለወንድሞቼ ድምፅ ለመሆን እገሌ መንቀፍ አይጠበቅብኝም። የማንንም ስም አልጠራውም እንደምታዩኝ። ምክንያቱ ስለምን ቢባል እሱ አይደለማ አላማው። የማንንም ስም ሁሉንም እንደውም ምንሳረግ ነበረ። እግዚአብሔር በቃ የአገልግሎት ዘመናቸውን ይባርክላቸው። በዚህ እየታገሉ ያሉ እየሮጡ ያሉ በአቅማቸው ሁሉ ደግሞ በማይታይ ደግሞ ብዙ የሚሰሩ አሉ። እነሱንም እግዚአብሔር ያያል። የእነሱንም ዋጋ በረከት ያሳድርብን ያልኩት የአንድ ሰው ስም እንኳን አልጠራው። ምክንያቱም በዚህ አይነት አካሄድ ደስ የሚሰኝ እግዚአብሔርም የለም አገልግሎትም የለም። ለወንድሞቻችን ድምፅ መሆን ሳይሆን የያዝነው በዚች አጋጣሚ የእውቅና ጉዳይ ነው የያዝነው ማለት ነው። እገሌ እያልን ስም እየጠራን እገሌ ለምን እያልን ከሆነ ማለት ነው። ስለዚህ ዝም ብለህ ስራህን ስራ፣ ጸጥ ብለህ ስራህን ስራ፣ ጸጥ ብለህ ጸሎትን አድርግ፣ ጸጥ ብለህ ድምፅ መሆንን ቀጥል። ትዊተርህን፣ ፌስቡክህን፣ ቲክታክን፣ ሶሻል ሚዲያን ጸጥ ብለህ ስራህን ስራ። እገሌ ለምን አልመጣም፣ እገሌ ለምን አላገዘኝም፣ እገሌ ለምን እንደኔ ያልሆነ ማትበል። የእገሌን እይታ ፈልገው ከሆነ የተንቀሳቀስከው ዋጋ የለውም አገልግሎት። ዝም ብለህ ስራህን ስራ በንጹህ ልቦና። አቅም የቻለውን እንደ ጸጋህ ሩጥ። አለቀ። መምህር እንኳን በሰላም መጡ። መምህር ሕዝቅያስ አገኟችሁ፣ ጥሩ አድርገው አገኟችሁ ዛሬ። እኔ እንጃ፣ እኔ እኮ ምንም አልገባኝም ምን እየሆኑ እንደሆነ። እኔ ጸሎት አድርጌ እኮ መጨረሻ ነበረ እየሰማው ነበረ። ጸሎቱን ስታደርግ መጽሐፍቱን ስታነብ እየሰማው ነበር እና አማኑም ከዛ ሲወርድ እየሰማሁት ነበረ። ቆይ ያሬዶ ጋር ደረሽ ልምጣለ። ስንት ደቂቃችን ባከነ፣ ስንት ስራ የሚሰራበት እና ከዚህ በኋላ ለምን የፈለጉትን ኮመንት አይጽፉም? ዝጓቸው፣ እንደፈለጉ ይፈንዱ። ሞዴሬተሮች ካሉ ሚዩት ያደርጓቸው። አሁን ምንድነው ያንተ ነው የሚያስተጋባው መዝሙረ? ቆይ እስቲ ሚዩት ላድርግ። ያ ኦኬ። አሁን ምንድን ነው የምናደርገው? መምህር አማኑ እንወስንና አንዱ ቤት ላይ እንጠቃለል። ምክንያቱም መምህር ፋሲካው እስኪነሱ ከእንቅልፋቸው ማታ ላይክ 3 AM ምናምን ነው የተኙት እና ከእንቅልፋቸው እስኪነሱ ቢያንስ አሁን ዲሲ 9 AM ሆኗል። ትዊተሩ ምናምን አሮንም ለጥፏል አዲስ ቪዲዮ። እዛ ገቡና ፕሊዝ ቮይስ ፎር ኢትዮጵያን ክርስቲያን፣ ቮይስ ፎር ኢትዮጵያን ኦርቶዶክስ ክርስቲያን እያላችሁ ኮመንት አድርጉ። አሁን ስራው ነው የሚቀጥለው። በመሀል እየተማማረን እየተዘመረ የሚሻለው ግን ወንድማችን ዲያቆን ክርስቶፎሮስም ጋር እዚህም ጋር ሰው ከሚበተን አንዱ ቦታ ብንሆንና አንዱ ሩም ብንጠቃለልና ከዛ በኋላ ማታ የተሰራው ስራ የሚገርማችሁ ማታ በተደረገው ትዊትና ኢሜይል ምክንያት አሁን ስታዩ የእንግሊዘኛ ዜናዎች በጣም እየወጡ ነው። የእንግሊዘኛ ዜናዎች እኛም የምንፈልገው እሱን ነው እና እንደገና ትምህርታችንን እንቀይራለን። የአርሲ ኦርቶዶክሶች ራሳቸውንም እንዲጠብቁ ዝም ብሎ ቆሞ መሞት ሳይሆን ራሳቸውንም መጠበቅ እንዳለባቸው። ክርስቲያን አሳዶ ነው እንጂ የማይገለው ሊገል ሲመጣ ዝም ብለ ሙት የሚል የለም እና በምንችለው ሁሉ እናደርጋለን።
ስለዚህ እነዚህ ኖረኞች ለዛሬ ተዋቸው። ትናንትና ምንም አናስገባ ስንላቸው ዝም ትላላችሁ፣ ሰሙ ጴንጤ ሆነ ሲሉ ነው አሉ። እሱን ደግሞ እንትን ስንላቸው ጦርነት ልታነሳሱ ነው ወይ አሉ። በሽተኛ ሰዎች አይምሯቸው እንትን ሀሳባቸው የተበላሸ ጤነኛ ሆነው እነሱ የተበላሸ። ስለዚህ እነሱ ላይ ጊዜ አናጠፋም። ዛማኑ ከዲያቆን ክርስቶፎሮስ ጋር ተነጋገሩና ወደ አንዱ ጋር ሰብሰብ ብለን አትሊስት የትዊተሩን ወይም እንትኑን 1-3 ዙር ብንሄድ መምህር ፋሲካው እስኪነሱ እኔም ፌስቡካቸውን አወጣለሁ። እዚህ ውስጥ ፌስቡክ ያላችሁ ሰዎች ፋሲካው ካሳው ነው የሚለው ፌስቡካቸው። እዛ ላይ ትዊተሩ ላይ የሚጻፈው መልእክት ማትዌት እንደሚደረግ እነ ፑቲንን ሁሉ ነው ማታ ሲደረግ ያደረው። የዲያቆን ዳዊት ሙሉነህ ዶክተር ካላልኩ ደግሞ ይገለኛል፣ ችግር ነው። የእሳቸውም የእንግሊዝኛ ቪዲዮ፣ የመምህር ዛማኑ የእንግሊዝኛ ቪዲዮ፣ እነ መዝሙር ሁሉም ሰው የሰሩት ቪዲዮዎች መውጣት አለበት እና ሪፖስት ስታረጉ ኮመንት ስታረጉ ኤረን እና ዴይለን የሚለውን ሰዎች ሜንሽን እያረጋችሁ፣ ምክንያቱም እነሱ ናቸው አሁን የእንግሊዘኛውን የያዙልን። እና ደግሞ አንድ የኮፕቲክ ኦርቶዶክስ የአቡነ አንቶኒ ወንድም እሱ ደግሞ ዋይት ሀውስ ውስጥ ስልጣን ተሰጥቶታል። ምን እንዲያደርግ የክርስቲያኖችን ህይወት የክርስቲያኖችን ሁኔታ አጣርቶ እንዲያቀርብ ለትራምፕ እና ናይጄሪያዎች እንደዛ አይነት ፍትህ ካገኙ እኛም ማናገኝበት ምንም ምክንያት የለም። ሁለተኛ ደግሞ 4 ኪሎ ስላሉ ጳጳሳት የምትጨነቁ ሰዎች ፕሊስ አቁሙ። እኛ ሃይማኖታችንን ከነሱ አልወሰድነውም። ሃይማኖታችን ሃይማኖተ አበው ብለን የያዝነው እነዚህ 4 ኪሎ ያሉትን ሰዎች አይደለም። 4 ኪሎ ያሉት ሰዎች የተሾሙ ሰዎች ናቸው። ምን ያሉ ሰዎች የተሾሙ ምን እንዲሆኑ እረኛ ካልሆኑስ ምንደኛ ናቸው። በቃ ምንደኛ ደግሞ ያስበላል እንጂ አይከላከልም። ስለዚህ እነሱንም ሜንሽን ማድረግ አቁሙ። አባቶቻችን ናቸው በቃ የሉም። ከሌሉ ከእንቅልፋቸው እስኪነቁ ልቦና እንዲሰጣቸው በእነ አቡነ ይስሐቅ እየተጽናናን ስራውን መቀጠል ነው እና ፕሊስ ኮፒ ሊንክ አድርጉ። ይሄ ኮፒ ሊንኩ 1 ሚሊዮን ይግባ፣ እንትኑም 1000 ይግባ። ሰዎች ጌም ሲጫወቱ 23,000 ሰው ቁጭ ብሎ እያየ ኦርቶዶክሳውያን ትናንት እንደዛ እየጮህን 10 ሰዎች ተጨምረዋል። ታውቃላችሁ። ሌሊት ደግሞ በዛ 2 AM በአሜሪካ 1 ሰው ተጨምሮ 11ኛ ሰው ተጨምሮ እና ብዙ ስራ ነው ያለን እና ሌላውን ርዕስ እንደው በመድኃኒዓለም ተዉ። እናንተም መምህሮቹም ስታዩ ሚዩት አድርጉ፣ አሊያ ደግሞ ምንም አይነት መልስ አትስጡ። ምንም ዲያቆንዬ ምናልባት መምህር ሕዝቅያስ አይተህ ከሆነ በኮመንት ብቻ እኮ አይደለም፣ ጭራሽ እኮ ገስት ላይ አንሚዩት ሆኖ እኮ መነገር ሁሉ ተጀመረ እና ይሄ ነገር መልካም አይደለም። ያለበት ሰው መገሰጥ አለበት። በዚህ ሰዓት ላይ አንድ ሰው ያሬዶንም ሆነ መዝሙር ያሬድንም ሆነ ዘማርያምንም እንዲናገርን ያልፈቅድም። ይኸው ድምፅ እየሆኑ ነው፣ እየታገሉ ነው፣ እየጸለዩ ነው፣ እያስተማሩ እያጽናኑ ነው። ምን ይሆኑ ከዚህ በላይ እና ዲያቆን ክርስቶፎሮስ እጅጉን የምንወደው ወንድማችን ነው። ዲያቆን መዝሙር ያሬድ እጅጉን የምንወደው ወንድማችን ነው። በመሃል ክብሪት የምትጭሩ ክብሪቱ እናንተን ያቃጥላል እንጂ እነሱ ጋር አይደርስም። ይሄን ነግራቸዋለሁ በፍጹም። ስለዚህ ከወንድሞቼ ራቅ በሉ፣ አይናችሁን አንሱ። አንድም ቤት የእነዚህ ወንድሞች ስም እንዲነሳ አልፈልግም። በቃ እየታገሉ ነው ያሉት። አጀንዳ አትስጡን። በቃ አጀንዳችን አንድና አንድ ነው፣ እርሱም ድምፅ መሆን ነው። ስለዚህ ስርዓት ያዙ። ከዚህ በኋላ ሄዳችሁ ይሄኔ እኮ እዛ ሄደው እያቀሳሰዱ ያለው ይሄኔ እዛ ሄደው እንዲህ ነው እያለ ነው አማን ብለው የሚናገሩ ሊኖሩ ይችላሉ። እናንተን ላግኛችሁ ደህና አድርጌ ሚዩትና ብሎክ አደርጋችኋለሁ። ከዚህ በኋላ አጀንዳ የለም። ወንድሞቻችንን እንወዳቸዋለን። ስማቸውን ግን እንዳታነሱ፣ የአንዳቸውንም ስም እንዳታነሱ። እዚህ መታችሁ ክርስቶፎሮስ ብትሉ
ያሬዶ እኔ የያሬዶ ቤት የኔ ቤት ነው። ብሎክ ነው ማድረጋችሁ። እዚህ አንዳችሁ እዛ ሄዳችሁ መዝሙር ያሬድ ብትሉ እኔ ነኝ ብሎክ ማድረገው። ላሳውቃችሁ። ብሎክ ያደረጋችሁ ካለ ዲያቆን ዛማኑኤል ይባላል። ይሄንን ወቁ። አንድ ሰው ከዚህ በኋላ በወንድሞች መካከል ጠብ ለመስራት ይሯሯጥና ድምፅ እንሁን። በቃ መምህር ሕዝቅያስ ተባርኩ። ዲያቆን ያሬድ ተመስገን። ሰላም ብያለሁ። እሺ ዲያቆን በጣም እግዚአብሔር ይስጥልን። ችግር የለውም ምንም። ትልቁ ነገር ዋጋን የሚከፍል እግዚአብሔር ስለሆነ ከእግዚአብሔር ዘንድ ነው የመጀመሪያው ዋጋ እንጂ ለሰው ክሬዲት እንዲሰጠን ሰው እንዲያመሰግነን እንዲያጨበጭብልን ምናምን አይደለም እውነቱን ለመናገር እና እግዚአብሔር ደግሞ የሚሰራው ንጹህ ልብ ያለ ተንኮል ያለ ሸር የሚደረገውን አገልግሎትም ህብረትም ነው እና በዛ መሀልም ክርስቶስ ይገኛል። ከዛ ውጭ ግን ልብ ይዛችሁ የምትመጡ ካላችሁ በእናንተ መሀል ክርስቶስ የለም። እንኳን እኛ ልታጣሉ ቀርቶ ማለት ነው። እና እኔ ታውቃላችሁ ብሎክ ማድረግ ሚዩት ማድረግ በጣም ጎበዝ ነኝ። ምንም አይመስለኝም። ስሜታችሁ ተጎዳ አልተጎዳ ብዙም እኔ ብዙ ጉዳይ አይደለም እሱ።